ዓለም የአፍሪካውያንን እልቂት ዛሬም ጆሮ ዳባ ልበስ ብሎ ቀጥሏል። ዓለም ብቻ አይደለም ራሳቸው አፍሪካውያን የራሳቸውን ፍላጎት እንደ ተራ ነገር ትተው ስለ እስራኤልና ጋዛ እንዲሁም ስለ ሩሲያና ዩክሬን ይጨቃጨቃሉ። የአፍሪካ ብዙሃን መገናኛዎች ከሰሞኑ በሱዳን በአንድ ጀንበር ስላለቁት 2000 ንጹሃን ዜጎች ከመዘገብ ይልቅ ጋዛ ላይ ስለተገደለው አንድ የእስራኤል ወታደር ቀኑን ሙሉ ሽፋን ይሰጣሉ። ዘግናኝ ጦርነቶች፣ ብዙ ሰው ያለቀባቸው ግጭቶች በሚሉ የሚወጡ ሪፖርቶች የአፍሪካውያንን እልቂት ይዘሉታል። ስለ ሩሲያና ጋዛ ብቻ ያወራሉ። በተለይ ምስራቅ አፍሪካ ላይ እጅግ በርካታ ህዝብ እያለቀ ዓለም ጆሮ ዳባ ልበስ ብሎ ቀጥሏል። የሱዳን ነገር ከቀን ወደ ቀን እየከፋ ነው። ምናልባት ሱዳን ከዚህ በኋላ እንደ ሀገር እንዳትቀጥል ምክንያት ከሆነ ይህንኛው ግጭት በቀዳሚነት የሚጠቀስ ነው። በግብጽና በተባበሩት አረብ ኤምሬቶች እየተማሰለ የቀጠለው የሱዳን እልቂት በአንድ ቀን ብቻ 2000 ዜጎች ያለቁበት ነው። ዓለም አቀፍ የመረጃ ምንጮች ጉዳዩን ትኩረት ሳይሰጡት ቀርተዋል። በጎን ደግሞ ሱዳን እያበቃላት ነው የሚሉ መረጃዎች ይወጣሉ። በሱዳን እየሆነ ያለው ምንድነው? አብራችሁን ቆዩ። በዚህ ዘመን ጦርነት ቀላል አይደለም። ምክንያቱም የጦር መሳሪያው ዘመናዊነት፣ የመዋጊያው ብዛት በአጭር ጊዜ ውስጥ ብዙ ህዝብ እንደ ቅጠል የሚያረግፍ ነው። በሱዳን ሁለቱም ኃይላት ጄትና ድሮን የታጠቁ ናቸው። 2 ዓመት ከመንፈቅ ያለፈው የሱዳን ጦርነት እስካሁን 150,000 ንጹሃንን የበላ ሆኗል። ይህ ከሩሲያ ዩክሬን ጦርነት በላይ ብዙሃን ንጹሃን ያለቁበት ነው። ከፈረንጆቹ ሚያዝያ 2023 ጀምሮ ሱዳን በውስጣዊ ግጭት እጅግ እየተጎሳቆለች ያለች ሀገር ከመሆኗም በላይ የንጹሃን የህፃናትና የእርዳታ አስተባባሪዎች ህልፈት፣ መፈናቀል፣ መራብ ወደ ከፍተኛ ደረጃ አሻቅቧል። በዓለም ታሪክ ታይቶ የማይታወቅ አስከፊ ረሃብ በሱዳን ተቀስቅሷል። በሽታ፣ እልቂት፣ ቸነፈር ሱዳንን አስጨንቋል። እስካሁን ድረስ ከ150,000 በላይ ተገድለዋል። ከ14 ሚሊዮን በላይ ተፈናቅለዋል። ከሰሞኑ የፈጥኖ ደራሽ ኃይሉ የአልፋሸር ከተማን ለመቆጣጠር በነበረው እንቅስቃሴ እጅግ ሰቅጣጭ ጭፍጨፋዎችን ፈጽሟል። በዚህም በአንድ ጀንበር 2000 ሱዳናውያን አልቀዋል። የሱዳን ፈጥኖ ደራሽ ኃይሉ ሚሊሻዎች በምዕራባዊ የሀገሪቱ ክፍል የምትገኘው የአልፋሸር ከተማን ሙሉ ለሙሉ ከተቆጣጠሩ በኋላ ጎሳ ላይ ያነጣጠረ ጥቃት ፈጽመዋል። በጥይት ተደብድበው ከተገደሉ ከ2000 በላይ ሰዎች መካከል አብዛኞቹ ሴቶችና ህጻናት ናቸው። የእርስ በርስ ጦርነት መገለጫ የሆነችው ሱዳን ከቀድሞ አምባገነን መሪ ኦማር ሐሰን አልበሽር ከመንበር ስልጣን መውረድ በኋላ የሰነቀችው ተስፋ ህልም ሆኖ ቀርቷል። የሱዳናውያንን ህልም በማምከን የመከራ ኑሮ እንዲገፉ ያደረገው ደግሞ በአገሪቱ ወታደራዊ አገዛዝ መሪ አልቡርሃንና የፈጥኖ ደራሽ ኃይላት መሪ ሐምዳን ዳጋሎ መካከል የቀጠለው ጦርነት ነው። በምስራቅ ሱዳን 260,000 ግድም ያልታጠቁ ሰዎች አጣብቂኝ ውስጥ የሚገኙባት የአልፋሸር ከተማን የተቆጣጠሩ የፈጥኖ ደራሽ ኃይሉ ሚሊሻዎች መጠነ ሰፊ ግድያ ፈጽመዋል። አሁንም በአልፋሸር ከተማ ከበባ ውስጥ ከሚገኙት ነዋሪዎች መካከል ግማሽ ያህሉ ህፃናት ናቸው። የዳርፉር ዋና ከተማ የሆነችው አልፋሸርን ለመቆጣጠር በመሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ሰራዊት መከላከያውን ከሚመሩት ጀነራል አብዱል ፈታህ አልቡርሃን ሰራዊት ጋር ትንቅንቅ የጀመረው ከወር በፊት ነው። በፈረንጆቹ 2023 በሱዳን በአልቡርሃን መንግስት ላይ ተነሳው ፈጥኖ ደራሽ ሰራዊት ዋና ከተማዋን ካርቱምን ጨምሮ በተለያዩ የሀገሪቱ ክፍሎች ውጊያ ያካሄደ ሲሆን የዳርፉር ዋና ከተማ አልፋሸርን የተቆጣጠረው ደግሞ ጥቅምት 16 ቀን 2018 ነው። በሄሜቲ የሚመራው የፈጥኖ ደራሽ ሰራዊት RSF ባለፈው እሁድ በዳርፉር ዋና ከተማ በአልፋሸር የሚገኘውን ወታደራዊ መንደር መቆጣጠሩን የገለጸ ሲሆን በቀናት ልዩነትም በስፍራው የሰፈረውና በአልቡርሃን የሚመራው መከላከያ ስፍራውን ለቆ ወጥቷል። ከ250,000 በላይ ንጹሃን ያሉበት አካባቢ በRSF ቁጥጥር ስር የገባ ሲሆን በስፍራው ግድያ፣ እስርና በሆስፒታል ውስጥ ጭምር ዘግናኝ ጥቃቶች እየተፈጸሙ ስለመሆናቸው አልጀዚራ ዘግቧል። የሱዳን መከላከያ አዛዥ አልቡርሃን በዳርፉር ከነበራቸው ጠንካራ የመከላከያ ይዞታ መውጣታቸውን ያደርጉትም የተባበሩት መንግስታት ድርጅት ተመድ RSF በተቆጣጠራት ከተማ የሚፈጸሙ ግፎች መኖራቸውን ከገለጸ በኋላ እንደሆነ አሳውቀዋል። የሱዳን መከላከያ ለቆ በመውጣቱ ግማሽ ሚሊዮን ያህል ህዝቦች በልዩ ኃይሉ ቁጥጥር ስር እንዲወድቁ ሆኗል። አልቡርሃን እንዳሉት መከላከያው አካባቢውን ለቆ የወጣው በነዋሪው ላይ ተጨማሪ ጥቃት እንዳይደርስ ነው። በፈረንጆቹ 2000 በዳርፉር በነበረ ግጭት ዋና ሚና ከነበረው ጃንጃይድ ሚሊሻ እንደወጣ የሚነገርለት RSF ከመከላከያው ጋር ግጭት ከገባበት ከ2023 ወዲህ በሱዳን በዓለም አሰቃቂ የተባለው የሰብአዊ ቀውስ እንዲከሰት አልፋሸር ረሃብ እንዲገባም ምክንያት ሆኗል ሲል ተመድ ይወቅሳል። የሱዳን ፈጥኖ ደራሽ ሰራዊትን የሚመሩት መሐመድ ሐምዳን ዳጋሎ ሄሜቲ በአገሪቱ ትይዩ ሀገረ መንግስት መሪ ከወር በፊት ቃለ መሐላ መፈጸማቸው ይታወሳል። ዳርፉር ግዛት ውስጥ በምትገኝ ኒያላ ከተማ ውስጥ እንደተከወነ የተዘገበው የትይዩ መንግስት ምስረታ ሱዳንን ለሁለት ከፍሏል። ይህ በሱዳን የእርስ በርስ ጦርነት እጅግ ወደ ከፋ ደረጃ ለመድረስ አመላካች ሲሆን የሰላሙ ነገር ያከተመ ይመስላል። የጦርነት በውጭ ኃይላት የሚመራ በመሆኑ የመቆም እድሉ እጅግ ዝቅተኛ ነው።
የውጭ ኃይላት ደግሞ ጦርነቱን ለወርቅ ዘርፊያ እንደ አንድ ዘዴ በመጠቀማቸው ለሰላም ሙከራ ሲደረግ እንቅፋት በመፍጠርና ለሁለቱም ኃይላት በማስታጠቅ እልቂቱን እያባባሱ ነው። ባለፈው ሐምሌ ወር የሱዳን ሉዓላዊ ሽግግር መንግስት ምክር ቤት ፕሬዝዳንት የሚመሩት ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ደራሽ ኃይላት መሪው ጀነራል መሐመድ ሐምዳን ዳጋሎን ለማዋየት ተይዞ የነበረው ቀጠሮ የተሰረዘው በተባበሩት አረብ ኤሚሬቶች ጣልቃ ገብነት ነው። አቡዳቢ በመጨረሻ ሰዓት በውይይቱ አጀንዳ ላይ የሱዳን ፈጥኖ ደራሽ ኃይላትና የሱዳን የሽግግር ሉዓላዊ ምክር ቤት ሁለቱም በመጪው የሱዳን የሽግግር ሂደት ሚና ሊኖራቸው አይገባም የሚል ሐሳብ እንዲካተት በማድረግ ነበር ሽምግልናውን እንዳደናቀፈችው የተነገረው። የተባበሩት አረብ ኤሚሬቶች በሰነዱ ላይ በመስተመጨረሻ ሰዓት የሐሳብ እንዲካተት የሚል ሐሳብ ያቀረበችው ለፈጥኖ ደራሽ ኃይላት የምታደርገውን ድጋፍ ለመሸፋፈንና የወርቅ ንግዱ እንዲቀጥል ለማድረግ ነው ተብሏል። የተባበሩት አረብ ኤሚሬቶች በሱዳን ዴሞክራሲያዊና ሲቪላዊ መንግስት ሽግግር እንዲኖር እውነተኛ ፍላጎት የላትም በሚል ትተቻለች። አቡዳቢ ለሱዳን ፈጥኖ ደራሽ ኃይላት ሰው አልባ የጦር ጄቶች፣ ድሮኖች፣ ወታደራዊ ተሽከርካሪዎችና ሌሎች የጦር መሳሪያዎችን የገንዘብ ድጋፍ ታደርጋለች ሲሉ ይወቅሳሉ። እነዚህን ወታደራዊ ድጋፎች የሰብአዊ እርዳታ በማስመሰል በቻድና ሊቢያ በኩል ለፈጥኖ ደራሽ ኃይላት ታቀብላለች። በሱዳን እየተካሄደ ያለው ጦርነት ሊቆም ያልቻለው በርካታ የውጭ ተዋናዮች ስላሉበት ነው። ከነዚህም ሌላኛዋ ካይሮ ናት። ካይሮ የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃንን ትደግፋለች። የሱዳን የእርስ በርስ ጦርነትን ለማሸማገል እየሞከሩ ባሉ ሀገራት የተካተተችው ግብጽ የተባበሩት አረብ ኤሚሬቶች በስተመጨረሻ ሁለቱ ኃይላት የሱዳን የሽግግር መንግስት ሂደት መውጣት አለባቸው የሚል ሐሳብ በሰነዱ እንዲካተት ያቀረበችው ምክር ሐሳብ በግብጽ በኩል ውድቅ ተደርጓል። ይህ የግብጽ ተቃውሞ ውስብስብ የሱዳን የእርስ በርስ ጦርነት መልክን በተወሰነ መጠን የሚያሳይ ነው። በሱዳን በአንድም ሆነ በሌላ መልኩ ያሉ የጦርነት ተዋናዮች በርካታ መሆናቸውን ደግሞ የተወሳሰበውን ችግር ይባስ እያባባሰው የሚሞት፣ የሚቆሰል፣ የሚፈናቀል፣ የሚሰደደውን ህዝብ የትየለሌ አድርጎታል። የተባበሩት መንግስታት ድርጅት አሃዛዊ ሪፖርት እንደሚያሳየው ከሆነ የሱዳኑ የእርስ በርስ ጦርነት ከተቀሰቀሰበት ከ2023 የፈረንጆቹ ዓመት ወዲህ ከ150 ሺህ በላይ ንጹሃን ተገድለዋል። ወደ 14 ሚሊዮን የሚያህሉ ሱዳናውያን በጦርነቱ ምክንያት ከመኖሪያ መንደራቸው ተፈናቅለዋል። ከነዚህ መካከል 4.1 ሚሊዮን የሚያህሉት ወደ ጎረቤት ሀገራት ተሰደዋል። ይህ ጦርነቱ የመዘዘው መዘዝ በዓለም ከታዩ ከፍተኛ ሰብአዊ ቀውሶች ተርታ የሚመደብ መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። በዚህ ዓመት መጀመሪያ ዩናይትድ ስቴትስ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይላት የዘር ማጥፋት ወንጀል መፈጸሙን ከባድ የሰብአዊ መብት ጥሰት ፈጽሟል በማለት ከሳለች። አልቡርሃን የሚመሩት ኃይል ደግሞ ከክሱ አላመለጠም። በሲቪሎች ላይ አሰቃቂ ጥቃት በመሰንዘሩና ዴሞክራሲያዊ ሽግግር የማድረግ ግቡን በማክሸፉ ከሰዋለች። አርኤስኤፍ ማለት የሱዳን ፈጥኖ ደራሽ ኃይል የሱዳን ትይዩ መንግስት በመሰረተበት ዳርፉር ላለው ለሰው ሕይወት እምብዛም አልተጨነቀም፣ እንዲያውም በተለያዩ በርካታ አጋጣሚዎች እርዳታን ያሰናክላል፣ ይዘርፋል በሚል ስሙ ይነሳል። የሱዳን ዋና ከተማ ካርቱም የጦር አውድማ በመሆኗ ወደ ትቢያነት እየተቀየረች ነው። እንደ አልጀዚራ ዘገባ የሀገራት ጣልቃ መግባት የጦር መሳሪያ ድጋፍ በማድረግ ጦርነቱ እንዲባባስ፣ የሱዳናውያን ሰቆቃ እንዲከፋ እንዳደረገውም ዘገባው ያመላክታል። ክስተቱም በእጅጉ አሳሳቢ ሆኗል። ኢንዲፔንደንት የዓለም አቀፍ ወንጀለኞች ፍርድ ቤት ICC የጥናት ቡድንን ጠቅሶ እንደዘገበው በሱዳን ከፍተኛ የሚባል በሰብአዊነት ላይ የተቀናጀ ስልታዊና መሰረታዊ የሆነ ጥቃት ተፈጽሟል። የዓለም አቀፍ ወንጀለኞች ፍርድ ቤት አቃቤ ሕግ የሆኑት ካሪም ካሃን ይፋ ባድርጉት የቪዲዮ ወይንም የተንቀሳቃሽ ምስል መግለጫ ከግጭቱ በኋላ በፈጥኖ ደራሽ ኃይሉ አስገዳጅነት በምዕራብ ዳርፉር ክልል የሚገኘው አንድ ትልቅ ሆስፒታል እንዲዘጋ ሆኗል። በአልፋሸር ሆስፒታል ግድያና ዝርፊያ መፈጸሙን ደግሞ ድንበር የለሽ የሐኪሞች ቡድን ይፋ አድርጓል። በአጠቃላይ ሱዳን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የተባበሩት አረብ ኤሚሬቶችና ግብጽ በተቃራኒ ተሰልፈው ሀገሪቱን እያፈራረሷት ነው። ህዝቡንም ለእልቂት እየዳረጉ ነው። አቡዳቢና ካይሮን ጠቀሰን እንጂ ሌሎችም ኃይላት ከጀርባ ሆነው ሁለቱንም ጀነራሎች ግፋ በለው ይላሉ። በዚህ መሃል በታሪክ ተወቃሾች ጦርነቱን የሚመሩት ሁለቱ የሱዳን የጦር መሪዎች ናቸው። አበቃን። መልካም ጊዜ ተመኘን።